እግዚአብሔር ወዳየላችሁ ከፍታ በዛ መመላለስ ነው። ያ መንፈሳዊ ተራራ በክርስቶስ ኢየሱስ ዳግም ስንወለድ ወደ ጽዮን ተራራ ገብተሃል። ወደ እግዚአብሔር ከተማ ደርሰሃል። ከአቤል ደም ይልቅ የተሻለውን ወደሚናገር ወደ አዲስ ኪዳን መካከለኛ ወደ ክርስቶስ ደም መረጨት ደርሳችኋል። ተራራ የእግዚአብሔር የህልውናው የመገለጫ ስፍራ ነው። እግዚአብሔር ራሱን በተራራ ላይ ሕጉን የሚሰጥበት፣ ኃይሉን የሚገልጥበት፣ ኪዳኑን የሚሰጥበት ስፍራ ነው። ሰዎችና እግዚአብሔር የሚገናኙበት ስፍራ። የእግዚአብሔር ሐልወት፣ የእግዚአብሔር በረከት፣ የእግዚአብሔር ፕሬዘንስ ካንተ ጋር እንዲሆን ከፈለክ አንድ ነገር አድርግ፣ ደስተኛ ሁን። አንተ በዘሩባቤል ፊት የቆምክ ተራራ ምንድነህ? ዛሬ በሕይወታችሁ ላይ ያለ ተራራ ለእግዚአብሔር ተራራ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ከፍ ከፍ ይላል እንደሚል አንተ ላይ ያለው የእግዚአብሔር ተራራ ጠላቶችን መውረስ ይጀምራል። ኢምፓክት የሆነ ግሎሪ ውስጥ ካለ እኔ አንድ ነው እነግራለሁ። አንተ ባለህበት ቦታ አንተ ቁጭ ብለህ ሳሎን እዛ ነው ኮንዶሚኒየሙ ላይ ያሉ አጋንንቶች መጮህ ይጀምራሉ። የእናንተ ነገር በኢየሱስም በሰዎች ብዛት አይቆምም፣ በሰዎችም ማነስም አይቆምም። እናንተ ግን ትበሳላችሁ፣ እናንተ ግን ትጨምራላችሁ። ነገራችሁ ግን መነቀል ይጀምራል። ብዙ ጊዜ መጽሐፍ ቅዱስ ተራራ ምንድን ነው? ተራራ ማለት ሰዎችና እግዚአብሔር የሚገናኙበት ከፍ ያለ ስፍራ ነው። እኔም አሁን ከመጽሐፍ ቅዱሳዊ ትርጉም የተነሳ ነው። ስፒሪቹዋል mountain. ለዛ ነው the Bible mention in higher elevation land after the serve as a place encounter between God and man. ሰዎችና እግዚአብሔር የሚገናኙበት ስፍራ ተራራ ማለት። ሁለተኛው mountain were not only part of nature. የመሬት አንዱ የአካል ክፍል ብቻ አይደለም። it's a landscape. it's not natural landscape ብቻ አይደለም, but also spiritual landmark in a place where God revealed himself, his power, gives his law and his manifestation of his glory. እግዚአብሔር ራሱን በተራራ ላይ ሕጉን የሚሰጥበት፣ ኃይሉን የሚገልጥበት፣ ኪዳኑን የሚሰጥበት ስፍራ ነበር። በብሉይ ኪዳን ጊዜ ተራራ የእግዚአብሔር የህልውናው የመገለጫ ስፍራ ነው። ስንቶቻችሁ ናችሁ በአዲስ ኪዳን ላይ አሁን እኛ እየኖርን ያለነው በመንፈሳዊ ተራራ እንደሆነ? ዛሬ ተራራ ብለን ስናስብ ወይም የተራራ ምልክቶች ምንድነው የሚወክሉ ሲባል፣ አንደኛ ተራራ is a mountain, often a symbolic dwelling place of God, manifestation of his presence ማለት ነው። የእግዚአብሔር የመገለጫው የመገኛው ምልክት ነው። ዛሬ ወደ አንድ ተራራ ላይ የሚወጣ ሰው ያለው ተራሮች ምንድናቸው? እግዚአብሔር በብሉይ ኪዳን ጊዜ ራሱን በተራራ ላይ ይገልጥ ነበር። በዘጸአት 19 ቁጥር 16 ላይ እግዚአብሔር ቃል ሲናገር በሶስተኛው ቀን በማለዳ ጊዜ ነጎድጓድ፣ መብረቅ፣ ከባድ ደመና፣ እጅግ የበረታ ቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ። እግዚአብሔር በእሳት ስለወረደ የሲና ተራራ ሁሉ ይጤስ ነበረ፣ በእርሱም እቶን ጢስ ይወጣ ነበረ። ተራራ ሁሉ እጅግ ይናወጥ ነበረ። ማውንቴንስ። እግዚአብሔር በብሉይ ኪዳን ጊዜ በተራራ ራሱን ይገልጥ ነበር። ዛሬ እግዚአብሔር በህልውናው ይገለጥላችሁ። በህልውናው ደመና ውስጥ ካላችሁ ምን ማለት ነው? በህልውናው ተራራ ውስጥ ናችሁ። ለዛ ነው መዝሙረ ዳዊት 68 ቁጥር 16 ጽኑ ተራራዎች ለምን ይነሳሉ? የእግዚአብሔር ይህንን ተራራ ያድርበት ዘንድ ወደደው። በእውነት እግዚአብሔር ለዘላለም
ያድርበታል። የእግዚአብሔር ተራራ አለ። አዲስ ኪዳን ላይ ይሄ የኔ ተራራ ነው ብለው የሚያስቡ ሰዎች አሉ። አዲስ ኪዳን ላይ ፊዚካል ተራራ አይደለም መንፈስ ቅዱስ የሚናገረን። የእግዚአብሔር መገኘት በፊዚካል ተራራ አይደለም የሚናገረው። አዲስ ኪዳን ላይ እግዚአብሔር ዮሐንስ ወንጌል 4:24 ላይ ያቺ ኢየሱስ ጋር ስትነጋገር የነበረችውን ሴት ታስታውሱ ከሆነ እኛ በያዕቆብ ተራራ ምን እንላለን? እንሰግዳለን። እና እግዚአብሔር ግን አላት በእውነትና በመንፈስ የሚሰግዱትን ይወዳል። መንፈሳዊ ተራራ ምንድነው? አዲስ ኪዳን ላይስ ምን አለ? ብዙ መንፈሳዊ ተራሮች አሉ። መንፈሳዊ ተራራ ማለት እግዚአብሔር ወዳየላችሁ ከፍታ በዛ መመላለስ ነው። መጽሐፍ ቅዱስ ያለ ነውርና ያለ ነቀፌታ እንሆን ዘንድ አስቀድሞ በክርስቶስ ምን አለን? ወሰነን፣ መረጠን። ኦልሞስት ብዙ ሰዎች 7 አይነት መንፈሳዊ የሆኑ 7ቱን ተራራ የመውረስ ትምህርት የሚል አለ። የዛሬ 21 ዓመት የነበረ ሪቫይቫልና ሐሳብ ነበረ። ተራራ በአዲስ ኪዳንስ ምንድን ነው? ግዴታ ታቦር ተራራ ላይ ቆመን መጸለይ አለብን? ተራራ ላይ ስጸልይ ነው እኔ መንፈስ ቅዱስ የተገለጠልኝና ተራራ ካልሄድኩኝ ብለው የሚጸልዩ ሰዎች አሉ። ዕብራውያን 12:22 ተወስደናለህ። እግዚአብሔር ተራራችሁን መቀየር የሚችልበትን አትሞስፌር ዛሬ ይሰጣችኋል። ስለ ተራራ ትማራላችሁ፣ ከፍታችሁን መውረስ ትጀምራላችሁ። እመኑኝ፣ የእናንተ ነገር በክርስቶስ ኢየሱስ ያለቀ ነው። እሺ፣ ነገር ግን ወደ ጽዮን ተራራና ወደ ጽዮን ተራራ ወደ ማን? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። እስቲ እኔ ደርሻለሁ በሉስ። እኔ ደርሻለሁ። አንድ ልጅ ተራራን ወይም ከፍታን መውረስ ብዬ ስጽፍ ሰው ዳግም ከተወለደ በኋላ ከእንግዲህ በኋላ ምን ተራራ ያስፈልገዋል አለኝ። ልክ ነህ አልኩት። እኔ ይሄንን ተራራ እንዲያውቁትና እንዲያስታውሱት ነው ማረገው። ለዛ ነው መንፈስ ቅዱስ ይላል ዮሐንስ ወንጌል ላይ እኔ የነገርኳችሁን ቃል መንፈስ ቅዱስ ምን ያደርጋል? ያሳስባችኋል። he give you remembrance ይሰጣችኋል፣ ያስታውሳችኋል። መንፈሳዊ ተራራችሁ ማለት ወደ ሕያው እግዚአብሔር ከተማ ወደ ጽዮን ተራራ ምን ብላችኋል? ወደ ተራራ ይደርሻለሁ ብሎ ወደ ተራራ ይደርሻለሁ። አሁን ምን እያስታወስኳችሁ ነው? መንፈሳዊ አዌክነስ ነው እየሰጠኋችሁ ያለሁት። ሉክ እሺ፣ ወደ ሰማያዊቷ ኢየሩሳሌም፣ ወደ ሰማያዊቷ ኢየሩሳሌም። ኦኬ፣ በደስታም ወደ ተሰበሰቡት ወደ አእላፍት መላእክት። አሁን ብዙ ጊዜ ብዙ ሰዎች ቸርች መጥተው ዲፕረስድ ይሆናሉ። መንፈስ ቅዱስ ከነሱ ጋር እንዲሰራ እግዚአብሔር እንዲያደርገኝ እፈልጋለሁ ብለው መጥተው ቁጭ ይላሉ። ዲፕረስ ሃው መንፈስ ቅዱስ እንዴት እንደሚናገር ላቃያችሁ። አንድ ጊዜ አንድ ትልቅ የእግዚአብሔር ሰው ጋር ቁጭ ብለን እያወራን አንድ ነገር አወራኝ። የእግዚአብሔር ፕሬዘንስ የእግዚአብሔር ህልውና ከናንተ ጋር ኦልዌይስ፣ ኤንጅሎች ከናንተ ጋር ኦልዌይስ እንዲሆኑ ከፈለጋችሁ አንድ ሚስጥር ልንገራችሁ አለኝ። ልንገራችሁ፣ ሁል ጊዜ በደስታ አትሞስፌር ስትሆኑ መልአኮች መጥተው ይከቧችኋል። አሜን። በደስታ ወደ ተሰበሰቡበት አላፋት መልአክ። እኔ በጽዮን ነኝ በሉ እስቲ። እኔ በጽዮን ተራራ ነኝ በሉ። እኔ በጽዮን ተራራ ላይ በዚህ ህልውና ስትወርድ ከደስታ ስትጎድል ምን ማድረግ ትጀምራለህ? አንተ ላይ ያለውን የእግዚአብሔርን ፕሬዘንስ ማንቀሳቀስ ታቆማለህ። ኤንጅልህን አክቲቬት ማድረግ ታቆማለህ። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ደስ ያለው ይዘምር፣ ያዘነ ይጸልይ። በማይመች ሲቹዌሽን ውስጥ ስትሆኑ አንድ ነገር ልንገራችሁ፣ ዶንት ወሪ። ጳውሎስና ሲላስ አንድ ነገር ነው ያደረጉት። ኤንጅላቸውን አክቲቬት ማድረግ ጀመሩ። ምን አርገው አክቲቬት ማድረግ ጀመሩ?
በመንፈቀ ሌሊት በዜማ እግዚአብሔርን እያመሰገኑ ምን ይሉ ነበር? ያመሰግኑ ነበር። ሰው ካልተደሰተ አይዘምርም። ሰው ካልተደሰተ አያመሰግንም። ያኔ ኤንጅሉ አክቲቭ ሆኖ ጣልቃ መግባት ጀመረ። ዛሬ ኤንጅላችሁ ጣልቃ ይግባላችሁ። ፕሬዘንስ ይፈልጋል። ታውቃላችሁ፣ የአፍን ቃል ማድረግ የእግዚአብሔር ነው። የልብ መዘጋጀት ግን ከሰው ነው። ፕሬዘንስ ዓለም ውስጥ ለመግባት ከፈለክ፣ ሁል ጊዜ መልአኮችህ አክቲቬት እንዲሆኑ ከፈለክ ራስህን አስገድደው። እንዴ እኔ ኑሮ የቤት ኪራይ እንደዚህ ሆኖብኝ፣ አባቴ አንተ የምታልፍበትን ሁሉ እኛም እናልፋለን። አንተ ሰፈር የምታረግበትን እኛም ሰፈር እናረጋለን። ግን ነገር ልንገራችሁ፣ መጽሐፍ ቅዱስ በፊልጵስዩስ መጽሐፍ ላይ ምን ይላል? በጌታ ምን ይበላችሁ? ኧረ ድገሙልኛ። ደስ ይበላችሁ። ምን ይበላችሁ? ደስ ይበላችሁ። በጌታ ዘወትር ደስ ይበላችሁ። ደስተኛ ሰዎች ምርጫቸው ነው። ምርጫ ውስጥ እግዚአብሔር ካንተ ጋር እንዲሰራ ከፈለክ you have to be ደስተኛ ሁን። ደስተኛ ያንተ ቾይስ ነው። አስታውሳለሁ ባይብል ስኩል እየተማርን አንድ ሰውዬ ካንሰር አለበት ተባለ። ምንድነው ያደረገው ሲባል ካንሰሩን ማሸነፍ የሚችለው የሚያስቁ ቪዲዮዎች ከፍቶ ገባ ቤቱ ዘግቶ ሲያይ ሲስቅ ሲያይ ሲስቅ ሲያይ ሲስቅ ራሜን ባይዞ ያጋንንት ብታባረረው በሳቅ ነው። the laughter or the joy of Holy Ghost። ከዛ በኋላ ከሆነ ጊዜ በኋላ ሄዶ ሲመረመር ካንሰሩ የለም። ደስታ በሉስ። ደስታ መድኃኒት ነው በሉስ። መድኃኒት ነው። የእግዚአብሔር ሀልወት፣ የእግዚአብሔር በረከት፣ የእግዚአብሔር ፕሬዘንስ ካንተ ጋር እንዲሆን ከፈለክ አንድ ነገር አድርግ። ደስተኛ ሁን። ደስ ይበልህ። ለራስህ ንገረው፣ አስገድደው፣ ወደ ደስታ አስገባው። ጳውሎስ በማየው ሳይሆን በእምነት ነው እኔ የምጓዘው አለ። እምነት ደግሞ ከእግዚአብሔር የሚጀምር ህይወት ነው። አንድ ስፒሪቹዋል ቴሪቶሪ ውስጥ ስፒሪቹዋል ክላይማክስ ውስጥ ለመግባት ከፈለክ you don't have to be pray ማድረግ ብቻ አይጠበቅብህም። ፋስት ማድረግ ብቻ አይጠበቅህም። ኦልዌይስ በጌታ ደስ ይበልህ። እዛ ማውንቴን ውስጥ ሰይጣን ሁሌ መጥቶ ያለህን ያሳይሃል። ያለህን ይነግርህና ከዛ ፖዚሽን እንድትወርድ ያደርጋል። መንፈሳዊ ተራራ አለ ማለት ነው አዲስ ኪዳን ላይ። ያ መንፈሳዊ ተራራ በክርስቶስ ኢየሱስ ዳግም ስንወለድ ወደ ጽዮን ተራራ ገብተሃል። ወደ እግዚአብሔር ከተማ ደርሰሃል። ከአቤል ደም ይልቅ የተሻለውን ወደሚናገር ወደ አዲስ ኪዳን መካከለኛ ወደ ክርስቶስ ደም መረጨት ደርሳችኋል። አሁን መንፈሳዊ ከፍታን ሜንቴን ማድረግ አለብን። መንፈሳዊ ከፍታን እንዴት ሜንቴን እናደርጋለን? አንደኛ ፖዚቲቭ ኢነርጂ ይኖራችሁ። ብዙ ጊዜ ቲቪ ጆሹዋ የሚያወራው ነገር አለ። ሲምፕል ፕሪንሲፕል፣ ቢግ ቲዮሎጂ አይደለም። ላቭ፣ ምህረት፣ ፍቅር፣ ቀናነት፣ ይቅርታ፣ ለሰዎች ይቅር ማለት፣ ራስን ይቅር ማለት። አሜን። ያኔ የእግዚአብሔር መንፈስ አንተ ጋር ሆቨር ማድረግ ይጀምራል። ተጎድታችኋል? ኦፍ ኮርስ። ማን ያልተጎዳለ? ጎድታችኋል? ኦፍ ኮርስ። ማን ሰው ያልጎዳለ? ራሳችሁ ይቅር እያላችሁ፣ ሰዎችን ይቅር እያላችሁ መንፈሳዊ ከፍታችሁ መውረስ ትጀምራላችሁ። በዚህ ሳምንት አንድ ነገር ልንገራችሁ። ያኔ ለመጸለይ አፒታይቱን ታርገኛላችሁ። ሰዎችን ለመርዳት አፒታይት ታገኛላችሁ። አምልኮ ለማግኘት መንፈሳዊ አፒታይት ውስጥ ታረጋላችሁ።
ማውንቴንስ በማውንቴን ከሆንክ በከፍታ ከሆንክ በብሉይ ኪዳን ጊዜ ኤልያስ በተራራ ላይ ሆኖ የእግዚአብሔርን ድምጽ ይሰማ ነበር። ስቲል ስሞል ቮይስ ነው የሚለው እንግሊዘኛ ሊትል የሆነች ግን የእግዚአብሔር ድምጽ። በማውንቴንህ በከፍታ ከሆንክ የእግዚአብሔርን ኪዳን የእግዚአብሔርን ድምጽ የእግዚአብሔርን ሐሳብ ትሰማለህ። ብዙ ጊዜ ከከፍታቸው የወረዱ ሰዎች የእግዚአብሔርን ድምጽ አይሰሙም። እግዚአብሔር በህልውናው ነው የሚገኘው። እግዚአብሔር ሁለት ኔቸር አለው። ኦምኒ ፓውተንት እና ኦምኒ ፕሬዘንስ፣ በሁሉ ስፍራ ይገኛል፣ ደግሞ ሁሉን ቻይ ነው። ግን የእግዚአብሔር ድምጽ ግን ያለው በክብሩ ውስጥ ነው። እስቲ ክብር በሉ እስቲ። የእግዚአብሔር ክብር ምንድነው? the visible manifestation of the presence of God። የሚታይ የሚዳሰስ የሚጨብር የእግዚአብሔር የሙላቱ መገኘት ያለው በከፍታ ውስጥ ነው። ዲዩ ነው። ግን የሆነ ፊዚካል ከፍታ እየጠበቃችሁ አይደለም። እግዚአብሔር ወደ አየለ የቃሉ ረሃብ አንተ ውስጥ ካለ ከፍታ ውስጥ ነህ። አምልከኝ የሚል ነገር ካለ ከፍታ ውስጥ ነህ። ቤተክርስቲያን ሂድ የሚል ካለ ከፍታ ውስጥ ነህ። ለጸሎት የምትተጋ ከሆነ ከፍታ ውስጥ ነህ። ታች ቤት ቅዳሜ ዕለት እያወራሁ ነበር። in the history of American revival ውስጥ ቻርልስ ፊኒ የሚባል ሰው አለ። ትልቅ የእግዚአብሔር ሰው። እነ ኢቫን ሮበርት ዌልስ ሪቫይቫል እኒህ ሰዎች ከፍታቸው ላይ ቁጭ ብለው ነው ረጅም ሰዓት የሚጸልዩ ናቸው። 3 ቀን ቸርች ውስጥ የእግዚአብሔር ክብር መጣ። 3 ቀን ሙሉ ከቸርች አልወጡም። ሲነቁ ከዛ ህልውና 30 ደቂቃ የቆያቸው ይመስላል። አረ ይሄ ክብር ይምጣ። ወደዚህ ከፍታ መግባት ይሁንላችሁ። ቻርልስ ፊኒ የሚባለው ሲመጣ 21 ኪሎ ሜትር ራዲዬሽን የእግዚአብሔር ፕሬዘንስ ከተማውን ሞልቶታል። በሽተኛ እሱ ባለበት አይቆምም። ባይዘው ሪቫይቫል እኮ የለም ገና እኮ ነው። መች መጣ? ስም ሲጠራ የሚንከባለል ህዝብ እኮ ነው ያለው። በእናታችሁ ኧረ አሜን ብሉ ውስጥ የሆነ ግብር አለ። እነ ዊሊያም ሲሞር ጄስ ሲሞር የሚባሉት አዛ ስትሪት ሪቫይቫል ላይ እግር የሌለው ሰው እግር ወጥቶ ሲወጣ በጉባኤው ላይ ህዝቡ እያየ አረ ወደዚህ ክብር እንግባ፣ አረ ወደዚህ መንፈስ እንግባ። አሜን። ከፍታን መውረስ ምለው ይሄ ነው። ኢትስ ኖርም። አሁን እኮ ያለው አገልግሎት እኮ ኖርማል እኮ ነው። ስም ይጠራል፣ አያትህን ይጠራሃል። ከዛ በኋላ አይቀየርም። ኢምፓክትድ የሆነ ግሎሪ ውስጥ ካለ እኔ አንድ ነው እነግራለሁ። አንተ ባለህበት ቦታ አንተ ቁጭ ብለህ ሳሎን እዛ ነው ኮንዶሚኒየሙ ላይ ያሉ አጋንንቶች መጮህ ይጀምራሉ። ጠንቋዮች እየሞቱ ጠንቋዮች እየሸሹ ከሰፈሩ ይሄዳሉ። አሜን። በድግምት የተያዙ ነገሮች መዘጋት ይጀምራሉ። እኔ ወደዚህ ከፍታ እንግባ ነው ማለት ወደዚህ ደመና ወደዚህ ሃሎስ ወደዚህ ፕሬዘንስ ወደዚህ ረሃብ። አሜን። ህዝቡን የሚገፋ እግዚአብሔር መገኘት አሜን አይደለ? ሙሴ 40 ቀንና 40 ሌሊት ሲመጣ ፊትህን ማየት አልቻለም። ዛሬ በኢየሱስ ስም እኔ በመገባበት ቦታ ብሉስ የጠላት እቅድ ይፈርሳል ብሉስ፣ የአጋንንት እቅድ ይፈርሳል ብሉ፣ የድግምት እቅድ ይፈርሳል። እኔ ጋር ካለው የእግዚአብሔር ከፍታ ላይ ተራራው ይዘው ትገባለህ። አንተ በዘሩባቤል ፊት የቆምክ ተራራ ምንድነው? ዛሬ በህይወታችሁ ላይ ያለ ተራራ ለእግዚአብሔር ተራራ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ከፍ ይላል እንደሚል አንተ ላይ ያለው የእግዚአብሔር ተራራ ጠላቶችን መውረስ ይጀምራል። ደካሚዎችን መውረስ ይጀምራል። ጠንቋዮችን መውረስ ይጀምራል። ራቤ ፓራ ካካባየ እኔ እንደዚህ ተራራው ላይ የሚጠብቅ ተራራውን የሚረዳ በተራራው ጉንፍ የሚያደርግ የእግዚአብሔር ትውልድ ግን እዚህ ቤት ሲነሳ አለው። ማያሳካታካ ያባሰፓ
እኔ ላይ እሳት አለ በሉስ። እኔ ላይ እሳት አለ። የእግዚአብሔር ተራራ በሉስ። የእግዚአብሔር ተራራ። ተራራ ካለህ ቮይስ፣ ተራራ ውስጥ ከሆንክ ቮይስ ቀላል ነው አይደል? ቢኒ ተራራ ውስጥ ከሆንክ መዝሙሩ ራሱ ነው የሚፈሰው። ዝም ብለህ መዝሙር ትቀበላለህ። do you think ሊሊ ዝም ብላ አይደለም እኮ የምትዘምረው፣ ከተራራ ነው የምታወጣው። አንዲት ሴትዮ ሩት የምትባል ሴትዮ ሄቨን ኦፕንድ የሚል መጽሐፍ አንብቤያለሁ። እግዚአብሔር ወሰደኝ ሄቨን። ከወሰደኝ በኋላ አንዲት ክሪስታል ክሊር ሴት የምትመስል መልአክ ወሰደችኝ ቪዚት እንድታረገኝ። ያቺ መልአክ አንድ ቦታ ወሰደችኝ፣ ፐርፊውም የሚሰራበት ስፍራ ላይ ወሰደችኝ። አንድ ቦታ ደግሞ ዜማ የሚወጣበት ፏፏቴ ያለበት ቦታ ወሰደች። በጽዮን ተራራ ያለ ሰው ተንበርክከህ ምንድነው ደስ የሚለ ልቤን ደስታ የሞላ ሐሴት የማደርግበት ሃሌሉያ ይሄ ሚስጥር ምንድነው? ችግሩ እኮ እያለ እኮ ነው። ነገሮች እኮ አይሆንም እየተባልክ እኮ ነው። የእግዚአብሔር ስላለኝ ነዋ ኢየሱሴ ስላለኝ ነዋ። በቃ ተራራ ላይ የሆነ ሰው እንደዚህ ነው የሚለው፣ እግዚአብሔር አለልኝ አለልኝ እኔ አያያያያያ እግዚአብሔር አለልኝ አለልኝ። ገንዘቡን አይተማመንም፣ ዲግሪውን አይተማመንም፣ ያለውን አይተማመንም፣ የሚመጣውን አይተማመንም፣ አይናወጥም። በእግዚአብሔር ይታመናል፣ በእግዚአብሔር ይቆማል። አያችሁ፣ በተራራዬ እሆናለሁ ብሉስ፣ በተራራው ጫፍ ብሉስ፣ በእግዚአብሔር መታመን ውስጥ እቆማለሁ ብሉስ። ልንገራችሁ መዝሙር 125 ላይ እግዚአብሔር ቃል እንደዚህ ይላል። መዝሙር 125 1 ላይ እንደዚህ ይላል፣ በእግዚአብሔር የሚታመን ተራራ ላይ መሆንህ። ኧረ አሜን፣ ኧረ አሜን፣ ኧረ አሜን። በእግዚአብሔር የሚታመን ሰው ተራራው ላይ ያለ ነው። በቃ ተራራ ላይ ያለ ሰው ታራዳዳዳዳ በቃ ይህንን አካባቢ እንዴት ነው የምወርሰው? እንዴት ነው የሚሻለኝ? የሆነ እንዴት ነው የማደርገው? ምን አይደለም፣ እንወርሰዋለን። ቴሪቶሪውን እገዛዋለሁ። በእግዚአብሔር ቃል ዋሸዋለሁ። ነገሬ መቀየር ይጀምራል። ማን ስተፐብል እኔ አልቆምም። ሕይወቴ አይቆምም። ዘመኔ አይቆምም። ነገሬ አይቆምም። የኔ ነገር አይቆምም። በእኔ ውስጥ ያለው በዓለም ካለው ይበልጣልና ላካባያላዲያ የሚውልድኒ ብርሃያ የእናንተ ነገር በኢየሱስም በሰዎች ብዛት አይቆምም። በሰዎችም ማነስም አይቆምም። እናንተ ግን ትበሳላችሁ። እናንተ ግን ትጨምራላችሁ። ነገራችሁ ግን መነቀል ይጀምራል። በእውነት አለ በእግዚአብሔር የሚታመን እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ይላል። በእግዚአብሔር ምንም አይል የሚታመን ሰው ለዘላለም እንደሚኖር እንደማይናወጥ እንደ ጽዮን ተራራ ነው። ተራሮች በኢየሩሳሌም ዙሪያ እንደሆነች እንዲሁም እግዚአብሔር በሕዝቡ ዙሪያ ነው። አንድ በተራራው ላይ ያለ ሰው ምልክት በእግዚአብሔር ይሃበ ኮንፊደንስ አለ። አራሜን ማላባካቲ ፕሬለ ፕሬዴካዶስ ተራራችሁ ላይ ካላችሁ ሁል ጊዜ ነገር አለ። ኦኬ ብዙ ጊዜ
በእግዚአብሔር የሚታመኑ ሰዎች አንድ ስብከት እየሰማሁ ነበር ማታ። አንድ ትልቅ የእግዚአብሔር ሰው መጣና ቸርች ኮንስትራክት አድርገዋል። ምን ያህል ጊዜ ይፈጅባችኋል አለን። ኦልሞስት አሁን ከዚህ በኋላ ምን ያህል አመት ይፈጅባችኋል አለን። አይ እኛ ብዙ አመት አይፈጅብንም፣ በእግዚአብሔር ታምነናል፣ 2 ወር ይጨርሳል። አራሜን ሁሽ ዛሬ አንድ ሰው ነው ይጸልያል። ችግሩ አለ ኦፍ ኮርስ ቢኖርም ግን ነገሩ ይከለበጣል፣ አዋጁ ይከለበጣል። እዚህ ቤት ብዙ ሰዎች ባለጠጋ ሲሆኑ አያለሁ። እዚህ ቤት በኃይል ሲባረኩ አያለሁ። በናዝሬቱ በኢየሱስ በአምላኬ ስም እናገራለሁ። መክበብን እስከበቡ በአምላኬ ስም ግን አሸነፍኳቸው። አንድ ሰው በአምላኩ ስም ያሸንፋል። ካንሰርን ማሸነፍ ይጀምራል። ሊሚቴሽንን ማሸነፍ ይጀምራል። አያራባካታራይ እኔ ሊሚት አልሆንም በሉስ። ሰዎች አያቆሙኝም በሉስ። የሰው መንገድ አያቆመኝም። የሰው ህይወት አያቆመኝም። የሰው ወርት አያቆመኝም። እኔ በተራራዬ ላይ ነኝ። እኔ በአምላኬ ስም ላይ ነኝ። በአምላኬ ተማምኛለሁና በእኔም ተማምኗልና አድነዋለሁ፣ አስጥለዋለሁ፣ ማዳኔን ማሳየዋለሁ። ረጅምን ምድሜ አጠግበዋለሁ። ቴሌቪዥን ላይ የምታዩ ሆስፒታል ላይ ያላችሁ ማንኛውም አይነት ሁኔታ እኔ እነግርሃለሁ፣ ነገር ይቀየራል። በአምላክ ታመን፣ ነገሩ ይቀየራል። ሪፓራዲየሰባ ሪሞርት ሊኢዳ ሃላባያ ላካዳ ተነሱ፣ በእግሮቻችሁ ትቆማላችሁ። ሪፔለ ብረገያ ሮባ ራታባያ ሶባ ታራዳ አሁን በእጆቻችሁን ታነሳላችሁ፣ መጸለይ ትጀምራላችሁ። ይህ ሰዓት የክብር ሰዓት ነው። ይህ ሰዓት የመንፈስ ሰዓት ነው። እመን፣ እግዚአብሔር ካንተ ጋር አለ። አዳኝ ኢየሱስ ደመና መጥቷል። ገናናው ወይ የኢየሱስ ራፓካቻላባያ ያላቲባ ኤለበኪዲ አለበገዶ ራካዲ በኤለሜርዳ ራዲ ኤለበገዲያ ራጋዳዳዳዳዳዳ ማነው የነገረህ? ያንተ ነገር ሲያቁሟል ያለህ ማን ነው? ያንቺ ነገር ሲግባ አቁሟል ያለህ ማን ነው? ዛሬ አውሻለሁ። ዛሬ ከእግዚአብሔር ተራራ ከፍታችሁ ትወርሳላችሁ። የእግዚአብሔር ቃል እንደሚል በመጨረሻው በእግዚአብሔር የሚተማመኑ ኃይላቸውን ያድሳሉ ይላል። ኃይል የሚታደስለት ሰው አለ። ለባራ ዳካራ ራካራ የሆነ ጥቁር ገመድ ሲፈታ ያለው ያሰረ ነገር ሲፈታ ያለው እንዳትወጣ ያደረገ ስትወጣ ያለው ሊሚቴሽን ይሰበራል። ፋይናንሻል ሊሚቴሽን ይሰበራል። ፓራዳካያስ ቴሬደደደደደደደስ እንከለብጠዋለን። ከተራራዬ አልወርድም። አምላኬ ካሳየኝ አልወርድም። ከከፍታዬ አልወርድም። ሽቶኛል ያንተ መገኘት ሽቶኛል ሊካካካካካ ራካካካካካ ራባካካካካካ ዛሬ የበሽታ ሊሚቴሽን ይሰበራል። አሜን። አረለኔ የእግዚአብሔር ቃል እንደዚህ ይላል፣ ሰርጉት ቋጣው ደልዳላ ሜዳ ይሆናል። ሸለቆ ምን ይላል? ከፍ ይላል።
ኧረ አሜን። ዛሬ ሰርጓጓጣ የሆነው ነገር መነቀል ይጀምራል። በሕይወት ላይ ያለ ሊሚቴሽን፣ በሕይወትሽ ላይ ያለ ሊሚቴሽን አሜን ለሚል ሰው ነገሩ መቀየር ይጀምራል። መልአክ ሰዓት ይዞ ሲመጣ ያለው ኢትስ ሲዝን ነገራችሁ እንዳይለቀቅ ያደረገ ሊሚቴሽን ይሰበራል። ሊሚቴሽን ይሰበራል። የጤና ሊሚቴሽን ይሰበራል። አጋንንት ያስቀመጠው ሊሚቴሽን ይሰበራል። ሰዎች ያስቀመጡት ሊሚቴሽን ይሰበራል። በስም ላይ የተደገመ ድግምት ይፈርሳል። በቤት ላይ የተደገመ ድግምት ይፈርሳል። ከእናት ቤት የሚመጣ የአጋንንት መሠዊያ ይፈርሳል። ከአባት ቤት የመጣ የአጋንንት መሠዊያ ይፈርሳል። አብ ያልተከለው ተክል ይነቀላል። አብ ያልተከለው ተክል ይነቀላል። ቤት ላይ የተደረገ አዋጅ ተገለበጠ። ጤና ላይ የታወጀ አዋጅ ተገለበጠ። አንተ በሌለበት የተማከሩበት ምክር ተገለበጠ። በሌለበት የታወጀ አዋጅ ተገለበጠ። ተገለበጠ። ጸልያለሁ። ስማችሁ ላይ የተቀመጠ ሪጀክሽን በምትሄዱበት ቦታ ሰው እንዲገፋችሁ የሚያደርግ በኤምባሲ ሲገቡ፣ በስራ ቦታ ሲገቡ ሪጀክሽኑን ዛሬ አፈርሰዋለሁ። ዛሬ በናዝሬቱ በኢየሱስ ስም እገለብጠዋለሁ። አሜን። አትወጣም እያለ የሚገዳደረው ነገር ዛሬ ይቀበራል። አሜን። ዛሬ ጥሰው ትወጣለህ። አሜን። እንደ ንስር መውጣት ይሆንላችኋል። እንደ ንስር ከፍ ማለት ይሆንላችኋል። አሜን። ራስ ላይ የተቀመጠ ሊሚቴሽን ይሰበራል። አሜን። ወገብ ላይ የተቀመጠ ህመም ዛሬ ይነቀላል። አሜን። ልብ ላይ የተቀመጠ የአጋንንት ኃይል ይሰበር። አሜን። ይሰበር። አሜን። ይሰበር። ይሰበር። አሜን። አውች! 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 ማንኛውም አይኖቻችሁን ጨፍሩልኝ። እጃችሁን ደረታችሁ ላይ ያዙ። ማንኛውም አይነት ብራችሁ ላይ የተደገመ፣ በልደት ቀናችሁ የተደገመ፣ በእናታችሁ ስም የተደገመ፣ ለክርስትና እናታችሁ ስም የተደገመ፣ በሕይወታችሁ የተደገመ ዛሬ መታሰቢያው ይፈርሳል። መታሰቢያው ይፈርሳል። በእናንተና በእናንተ ላይ የተደገመ ድግምት ፈረሰ። ስውር ገመድ ተበጠሰ። ስውር ገመድ ተሰበረ። ያወረደ ያሳለ፣ ያወረደ ያሳለ ንቃ። እምቢ በል፣ እምቢ በል። አልወርድም በል። ከከፍታዬ አልወርድም በይ። እግዚአብሔር ካየልሽ ከፍታ ከጸሎትሽ ያጎደለሽ ኔጌቲቭ ነገር እንድታወሪ ያደረገሽ ዛሬ አጋንንታዊ ከፍታዎች ሁሉ ዛሬ ይፈርሳሉ። አጋንንታዊ ከፍታዎች ይወርሳሉ። አሜን። የእግዚአብሔር ቃል እንደሚል ምሽግን ለማፍረስ በእግዚአብሔር ሐሳብ ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን። ውጊያችን ስጋዊ አይደለም እንደተባለ በስሜ፣ በስማችሁ፣ በሕይወቴ፣ በሕይወታችሁ የተነገረ በልጆቼ፣ በልጆቻችሁ የእናንተና የእናንተ በሆነው ላይ የተነገረ ተገለበጠ። እኔ ላይ እሳት አለ ብሉሽ ተናገር። እኔ ላይ እሳት አለ በል። ቤቱ በአትሞስፌር እየተቀየረ ነው። መልአኮች ቤቱን እየቀየሩት አለው። ሪካቴ አለ ዲሊቨራንስ እሳት አለ።